ሰላም ጤና ይስጥልን ክብራትና ክብራን የዚህ ቪዲዮ ተከታታይ በሙሉ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በመጀመሪያ ይህ ቪዲዮ ሲደርስላችሁ በጣም እድለኛ እንደሆናችሁ ከወዲሁ እየነገርኳችሁ እኔ ስሜ አቡ ዳቆሮ ሐሰን አሊ ይባላል። ተወልጄ ያደኩት ደቡብ ኢትዮጵያ ሀላባ አሁን የሚገኝበት ቻይና ቤጂንግ ቺያንጂን ውስጥ ነው የሚገኘው ማለት ነው። ታዲያ ወደዚህ እንግዲህ የመጣሁበት ምክንያት እንግዲህ ካምፓኒያችን የሰጠኝን እድል በመጠቀም እንግዲህ የቻይና ውስጥ የሚገኘው የካምፓኒያችን የቲያንስ ካምፓኒ ትልቁን ሄድኳርተር ነው እንግዲህ እየጎበኘውና እያየሁ ይገኛል ማለት ነው። ታዲያ ይህንን እድል እያሰጠኝ እንግዲህ ይህን እድል በደንብ አድርጌ እንዲያየው ወይም ደግሞ ይህንን ካምፓኒ ጆይን እንዲያደርገን መጀመሪያ ምክንያት የሆነችልኝ አሚና ሁሴንን ከልብ አመሰግናታለሁ። ከዛ ባሻገር ሲኮትኩኝ ሲያግዙኝ የነበሩትን አቡሽ እንዱም አልማዝ ብሎም ደግሞ ፋሲል ታደሳና ሱአድ ሙክታርን በጣም አመሰግናቸዋለሁ። ምክንያቱም የዛሬውን የዚህን ደረጃ እንዲደርስ የዚህን ቦታ እንዲቀመጥ ትልቁ ሚና ሲጫወቱ የነበሩ ታላቅ መሪዎች ስለነበሩ ማለት ነው። እነሱ በጣም አመሰግናቸዋለሁ። መልካም ዛሬ ምን ሼር ሊያደርግላችሁ ነው? እንግዲህ አሁን እያየን ያለነው እጅግ በጣም ትልቅ የሆነው እጅግ በጣም ግዙፍ የሆነው ካምፓኒ ውስጥ ላይ የሰራን መሆናችንና እንዲሁም ደግሞ በርካቶቻችን ማደግ መለወጥ የምንችልበት መሆኑን ከወዲሁ እየነገርኳችሁ ነው። ምክንያቱም ከጀርባ በኩል የሚታዩት ይህ ዳታቤዝ ነው። ዳታቤዝ ሲባል ደግሞ ካምፓኒያችን እያንዳንዱ በዓለም ውስጥ ከሚሰራው ቢዝነሱን እያንዳንዱ መቆጣጠር የሚችልበት ትልቁን ዳታቤዝ እዚህ ጋር ነው ማለት ነው። የኛን የአፍሪካውያን የኤዥያ ሌላም አውሮፓ ሀገሮች በአጠቃላይ ሰባቱም አህጉራትን በተለያየና በሚገርም ሁኔታ ላይ ማስቀመጥ የሚችልበት ዳታቤዙ በዚህ አይነት መልኩ ይታያል ማለት ነው። ይህ ብቻ አይደለም፣ ከኋላችን የምናየው ሆስፒታል አለ ማለት ነው። እንዲሁም ደግሞ አልፎ እንደዚህ በዚህ በኩል ስንመለከት ደግሞ ታላቅ አሰልጣኞች ታላቅ ሊደሮች ስልጠና የሚወስዱበት ጭምር ማለት ነው። ይህ ብቻ አይደለም፣ አሁን ከዚህ በኩል ሲያሳይቃችሁ በዚህኛው በኩል ያለው ደግሞ እንግዲህ የካምፓኒያችን ሎጎ አርማም ጭምር አለው ማለት ነው። ስለዚህ ይህ ሎጎ ምንድነው የሚያመለክተው? በሀገራችን ወይም በዚህ ሀገር ወይም ደግሞ በቺያንጂን ውስጥ ላይ በርካታ ሰዎች በተለያዩ ቅርጻ ቅርጽ በመስራት የሚታወቁ ሲሆን እንዲሁም ደግሞ ካምፓኒያችንም ታዲያ ይህንን ወደ ሎጎ በመቀየር እንግዲህ በእንደዚህ አይነት መልክ እያየን እንገኛለን። እጅግ በጣም ግዙፍ ካምፓኒ መሆኑን ትልቅ ካምፓኒ መሆኑን ከወዲሁ እየነገርን ማለት ነው። ታዲያ ይህ አንበሳ እንደ ስሙ አንበሳ እንዲሁም ደግሞ አዲስ ነገሮችን ለመስራት የቲም ዓለም ላይ ለመስፋፋት ቢዝነሱን ቆንጆ አድርጎ ለመስራት እንግዲህ ጉልበትና ኃይል የሚያገኝበት መሆኑን በእውኑ በዚህ ያሳያናል ማለት ነው። ታዲያ ይህ ክንፍ የሚታየው እንግዲህ ዓለምን እንበራለን፣ ዓለም ላይ እንደርሳለን፣ ዓለምን ደግሞ በቆንጆ በሆነ መልኩ ቢዝነሱን እድሉን እየሰጠን ሁሉም ሰው ደግሞ ሰርቶ ቢሊየነር መሆንበት እድል እየሰጣለን በሚል የሚያሳይበት መሆኑን ከወዲሁ ይነገርን ማለት ነው። ታዲያ በዚህኛው በጀርባ በግራ በኩላችን የምናየው ደግሞ እንግዲህ የስልጠና አዳራሽ